ታዋቂው አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር። ድጋሚ ካራቼ ጋር መቼም አታዩንም ባይዙ አላህ ምስክር ነው። ኧረ ሳምሪ ለትዳር የግል ትምህርት ቤት የተማረች ትሻላለች ወይስ የመንግስት ትምህርት ቤት የተማረች? አሜን ያስጨርስ ባይስ የደሞዝ ጌታ አለቃዬ እንዴት አረጉልኝ ጭማሬን። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችሁ በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱ ካላችሁ ሰብስክራይብ የምትለዋን የደወል ምልክት በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮን እንጀምራለን። አረ ሉክ ሚዛን ትመዘኝ? አዎ ልመዘን በይ። 67 ደርሳል። አሪፍ ላይ ነኝ። እየበላህ ነው። ስንት ወር ነው? 10 አሪፍ ላይ ነኝ። ዝርዝር የለ? የለኝም። እኔም አላስኩም። ድገም ይሻላል። የ100 ብር ድገም። የ100 ብር አንድ ውረድ። ድገም። ሁለት 30 ብር አለ። ሁለት በቀን መልስ የለኝም። ድገም። አራት ካልታሎ በል እንጂ ጭራሽ እሺ ነው እንጂ ካልታሎ በል። አምስት የሚፈጠረው እኮ ስለማያስታውቅ ብዬ ነው። አየህ ኪሎውን ልጨምር ትችላለህ፣ ልቀንስም ትችላለህ። እየለፋ ስለሆነ 6 በቃ 40 ነው የለኝም። ከሰዓት ናነት መዘናል የለኝም። ኧረ የሱም ዝም ብሎ መመዘን አይምሮን መዘንለት። መጀመሪያ አስተሳሰቡ ይመዘን። ይሄ ልጅ በፍቅረኝነት 8 ዓመት አየርሽን የያዘብሽ ሰውዬ ዛሬ ከህይወትሽ ይውጣ። ላይመለስ እንደ ሰይጣን 7 ይጮህ ይውጣ። የማይበጃችሁ ሎጋውት ይበል፣ የሚበጅሽ ሎጊን። ይሄ ሌላ ህይወት ልትጀምሪ ስትይ ከየትም ሲዝረከረቅ ቆይቶ ደህና ኑሮ ልትጀምሪ ስትይ ሃይ ብሎ በቴክስት የሚመጣብሽ ሰውዬ ኮኔክሽን ኢረር ይበለው መድኃኒዓለም ወደ አንቺ ቴክስት እንዳይልክ። አዎ በሚበጀን ብቻ ሎጊን ይበልልን። አሜን። ሁሉም ወንዶች ለምስበኤክስ ተቃላ አይወናት ቻንቺ ወይኔ ቤብ ተፈታብኝ ጫማዬ። አስልሻለሁ። ምን ችግር አለው ታዲያ? ወይኔ አብርሽ ራስ እኮ እንደዚህ ነበርኩ የሚያስልልኝ። ማን ነው አብርሽ ደግሞ? አብርሽ ኤክሴ ነው። የኔ ቆንጆ ነው ላስገባሽ። ወይኔ ገቤ ራስ እኮ እንደዚህ ነበርኩ የሚያደርግልኝ። ገቤ ማን ነው? ገበየው ነው ኤክሴ። እንዴ እንደዚህ አይነት የፀጉር ስታይል እንዴት እንደሚያስጠላኝ። ወይኔ ቁሜ ራሱ አይወድም ነበረ። አራሽ ማን ነው? ቁምላቸው ነው ኤክሴ። አንቺ ልጅ ኤክሶች አያልቁም እንዴ? ወይኔ ስትናደድ ቁርጥ ዳኛቸው አባቱ አይደለ ኤክሴ ነው። ወይኔ ዜዷ ሳይመጣ ሩጥ አምልጥ ራን አክረሚን ፈርጀናት ትፍጀን። አግባባ ሻንጣው ጠባ ማንኪያ ሰቡራቡ ገቦጡ ሚለንን ያዝልን። መጥፎ ጓደኛ ይሰውርሽ። ለቤተሰቦችሽ የምታርፊ ያድርግሽ። መብርሃን የምታርፊበትን ስራ ትስጥሽ። ቤተሰቦችሽ ባንቺ የሚኮሩ ያድርግሽ። ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ። ቤቱ ያጠፋች የሚል ሰብሳቢ ጓደኛ ይስጥሽ። ከነገሮች ሁሉ መብርሃን ትቅደምልሽ። ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ። ለህይወትሽ ሁሉ ቅዱስ ሚካኤል ጣልቃ ይግባልሽ። ያስጨርስ ባይስ በደንብ አሜን ያስጨርሳል። አሜን መከታሚውን ባይስጥሽ። ለነገሮች ተናዶ የሚወስን ሳይሆን የኔ እናት ምን ላስተካክል ምን ልቀርልሽ የሚል ይስጥሽ። አሜን። እንግዲህ እኔ ባጎደልኩት እግዚአብሔር ይምላው። ኬሪውን እንደዚህ አንጀት የሚያርስ መራቂ ጓደኛ ይስጣችሁ ነው የሚባለው አይደል እንዴ? የስራው የደሞዝ ጌታ በርግጥ ገብታለች ደሞዜ ማታ ቢያስገቡ ትንሽ ጨምረው
ሁሌ በሰራው የደሞዝ ጌታ አለቃዬ እንዴት አረጉልኝ ጭማሬን ነው ይቅርታ አድርጉልኝ እኔ ጌታ ካስከፋሁት እንደው በቸልታ አይቆጦ ባክዎ በዚህ ማታ ኑሮ ከብዶብኝ ነው የኔ ጌታ ኦ የኔ ጌታ ደሞዝ ጨምሩ አይባልም እንደዚህ አንጀት እየበሉ መስፈን ነው ካልሆነ ይሄን ቪዲዮ ላኩላቸው እንጂ ደብዳቤ ጋጋታ አያስፈልግም ሚስተር ቦስ ደግሞ ተመቸናለህ እንግዲህ እንደ ድሮ ፍጥጥ ግጥጥ ምናምን ብሎ ደሞዝ ጥያቄ ቀረበ አሁን እንዴት ነው አዋስቶ አንጀት በልቶ አጫውቶ ነው እንግዲህ የሚጠየቀው ደሞዝ ይሄ እንግዲህ የ2019 አዲሱ የደሞዝ ማስጨመሪያ ስታይል ይባላል በጣም እስከዛ ድረስ እስከዚህ ድረስ ከላይ ከታች ደግሞ እስከታች እኔ ማለት ነው በዚህ እድሜ ፍቅር ረስቻለሁ ፍቅር ምን እንደሆነ አላውቅም ገንዘብ ሲሰጠኝ ብቻ ነው እንደሚያፈቅረኝና እንደማፈቅረው ትዝም ይለኝ በቃ ፍቅር ራሱ ምን እንደሆነ ትዝም ይለኝ እኔ ለነገሩ እንደሱ ነው መሆን የምፈልገው ይኸውላችሁም ቤቴን ይዣለሁ ማለት ነው ቤቴን ጨርስ ካስደረኩ በኋላ መኪናን ያስገዝቼ ማለት ነው ሰውዬውን ንካው ነው ከዛን ታናናሾችን እንቡርጥ የሆኑ ድንግል የሆኑ ወንዶችን ጥብስ ይነሱን ፕሮቲን ወስድ እኔ ምን አቃጠለኝ እኔ ፕሮቲን የጨረሰ ሰውዬ ጋር ነው ምን አኖረኝ እንዴ እኔ እንግዲህ ምንም ፎሮፎሪውን እንደዚህ ፎሮፎሪ የማስለቀቅ ሰውዬ ጋር ነው የኖርኩኝ ሰው እንደዚህ ያለ እንቡርጥ ድናምን የኔነት ኑሪ አንቺ እኔ እንዳንቺ ነው የምፈልገው እኔ አሁን እዚህ ጋር ሰው ላያምነኝ ይችላል ሊሰድቡኝ ይችላሉ እኔ እንዳንቺ ነው የምፈልገው ደግሞ ያዩ ነው አንቡርጥ የሆናችሁ ወንዶች ያዩዋችሁ ነው የምተማምሩ ወንዶች አላችሁ ድንግልነታችሁን ጠብቁ እኛ ለንላችሁ እኛ ይኸውላችሁ እንሰራ አድርገን እኔ ምን አገባኝ ከታላቄ ጋር አብሬ መሆኑ ታናሽ አንቡርጥ ያለ ፕሮቲን ቀን በቀን ወዜም ቡጉርም የለኝም ጥርት የሚያደርግ ፕሮቲን ይሰጠኝ እያለ ውድድር ማድረጋችሁ የኔ ታናናሾች ጠብቁኝ ከሰውዬ ብር እስክቀበል ጠብቁኝ ያሳዝን በስተርጅና ግን እንደዚህ ፍቅር አያጥቃችሁ ግን በእኛ እንደው የተለመደው የኔ አመለካከት በአብዛኛውም እንግዲህ በባህላችን የተለመደው ሴት ልጅ እድሜዋ አነስ ብሎ ትንሽም ቢሆን ወንዱ ከፍ ሲል ነው የሚመረጠው ያለውም ትሬንዱም እስካሁን ድረስ የሄደውም በእንደዛ ይመስለኛል እስኪ እናንተ እዚህ ላይ ምን ትላላችሁ አይ ኤልል አልኩሽ አይደል አይደሽ ባንባቱና ማት ልባን ይጀንደ ልባን ያስከለጥ ብዙ ጠጥተሽዋል ብዙ ጠጥታ ነው አይሽ ለራሷ ማታል ያልቆቱ ብዙ ልትልኛል ድርቅ ከምትል ቧንቧ ስትከፈት እንደው እንዲህ ብትነፍስ ይሻላል ጌታዊ ዛሬ ማገኘውን ሰው እንኳን የተማረ ሰው አድርግልኝ ሌላ ምንም ነገር አትጠይቀና Hey there Nathanath how are you nice to meet you God you look so beautiful in person I swear to God I mean I love your outfit look at you look like a princess okay what do you want to do I mean you want to have a coffee you want to walk or something what do you want to do ቡና walk meet Mir bunna. Oh, take away. Yes. Oh, you want a takeaway coffee? Oh, okay. I don't think they have it here. Anyways, I really like you. So I want to get to marry you, you know, if you don't mind. I mean, you look so gorgeous. Get, Mary, magbat gabta. Get, magbat. Oh, anasgabam sarganya. Sarganya? Anyways, I don't know what you're saying, but I really take hygiene very serious and I use iPass, you know. I don't know if you ever heard of it. Do you know iPass? የምናገረውን ነገር ለምን በሲሪየስ ትወስደዋለህ? እኔ ተማራ አልኩኝ ተበራመረ ብያለሁ። ምንድነው የምትለኝ የኔ ጌታ? አይ እኔ ነኝ ፓስ ማለት ነው። You die coming? No one is dying. I mean iPass, the soap, you know. I use this for my hygiene. It has antibacterial and stuff. I don't know. You don't use this? እኔ ጌታ አፈር ልብላል እንዴ እሱን አትለኝም
እንዴ ራሱ አይፓስ አይደል እንዴ የምጠቀመው ይኸውልህ ሚ ኤንድ ዩ ቱጌዘር ሜሪ ኤንድ ኪል ባክቴሪያ ቱጌዘር እንግዲህ ወደ ፈተናም አታግባም ብሎ መጸለይ እዚህን ጊዜ ነበር ኩኩሻ እየሰማ ነው ይሄን በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያው ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ $10,147 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ ከ$15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በአመት ከ$59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩ። ኢትዮጵያ ጥሩ ኑሮ ከሚኖርባቸው ሀገሮች መካከል አንደኛ ይሁን ምንኛ የሆነ ነገር ብቻ የሚል ዜና ሰማው ማለት ነው። እኔ ኡጋንዳይ ነኝ። በዚህ በሊቢያ የሚሰደደው ወንድሜ ቶጎያይ ነው። አሜሪካና ስዊድን የሄዱት ተጫዋቾችና ሯጮች የጠፉት ቡርኪና ፋሶ ናቸው። ስማ ይሄ ሌላ ኢትዮጵያ አለ እንዴ? አይን እጅ የሚል ቀልዳችሁን ታንዛኒያ ላይ ቀልዱት። ከባድ ነው። አውቶቡስ ሰዓት እንኳን ደስ አለት ለባለቤቱ ወንድ ልጅ ተቀላቅሏል። እሰይ ኦኬ። ስለዚህ አጠቃላይ ሂሳቡ 180,000 ብር መጥቷል። 180,000? አዎ። ለምን ለልጁ ነው? አዎ የወሊድ 180,000 ብር። በምጥ ነው እኮ የወለደችው? አዎ በምጥ። ያው እናንተ ጋር እኮ ለቀን የቆየችው ምንድነው 180,000 ማለት ምን ማለት ነው? አዎ ይሄ አሰራራችን ነው። ከዚህ እንዴት ነው ምን ማለት ነው? እኛ እኮ ፈልገን ወደን ፈቅደን የወለድነው ምንም እኮ እዚህ ውስጥ አስተዋጽኦ የላችሁም። በነገራችን ላይ እኔና እሱ ወጣት ነው እንዴት ነው አልገባኝ። ማስረጃኝ እስቲ። ያው ግን የሚገባትን እንክብካቤ ተደርጓል። ፕሮፌሽናል የሆኑ ዶክተሮች ምን ያደርጋችሁ? ፕሮፌሽናል ይሉሽ በየ30 ደቂቃው ትገባላችሁ እንዴት ነሽ እያላችሁ ነው የምትወጡት። ለምን አደረጋችሁ? ይኸውልሽ 180,000 ልጁ ተወልዶ እስኪያድግ ራሱ አያስወጣኝ። እኔ ብሩ የለኝ የኔ እናት። አሁን እሷንም ልጄንም ሰጡኝና አሉታ። ስለዚህ እንደዚህ ማድረግ አለብን ማለት ወደ ህግ አካል መሄድ ይኖርብናል። አረ ወደ ህግ ሄዱ። እኔም እሷ ልጅ ሄዳል። ልጁ ወይ ሲያደግ ሰርቶ ይክፈል 180,000። ኦኬ አውቶቡስ ሰዓት ወደ መተዋባት ብንመጣና ሂሳቡ አንግባባን። ይኸውልሽ ትሰሚያለሽ፣ እሷንም ልጁንም ሌላ በደግም ራሱ በዚህ ብር አኖራቸዋለሁ። ገብቶሻል? አንቺ 180,000 ለ3 ቀን ጥበቃ ጥሩልኝ። ያለ ዋንጫ መግቢያ ነው እንዴ እናንተ ሆስፒታል 180 ጥሪው? አዎ እንደውም ልጁ ነው አይመስል ጥቁር ነው። ጭራሽ ሌላ መዘዝ ስታመጣበት ማለት ነው። ግን በነገራችን ላይ ቀልዱ ቀልድ ነው። ግን አሁን ላይ ያለው የግል ሆስፒታል የዋጋ ጉዳይ በጣም ከፍተኛ ነው እና አንዳንዴ በጣም ከአቅም በላይ የሚሆንበት ሁኔታ ላይ ያለው አሁን በሚወለድበት ሰዓት ላይ እየተጠየቀ ያለው ገንዘብ አንድ እናት ወልዳ መጣች ሳይሆን ልጄን ገዝቼ መጣው እስከማለት ድረስ መናገር ጀምረዋልና ይህ ነገር አግባብ ነው ብዬ አይደለም። ያው ሁሉንም ያማከለ ቢሆን መልካም ነው። ሆኖም ግን በዚሁ ከቀጠለ ግን በቃ እንደ ድሮ እንደ እናቶቻችን ወደ ባህላዊው መሄዳችን አይቀርም ባይ ነኝ በእንደዚህ አይነት ሁኔታ ላይ። አሁን የደረሰኝ ሰበር መረጃ አለ። ታዋቂው የስፖርት ጋዜጠኛ አሉላ ፍሬው ዛሬ ቀትር 7 ሰዓት ገደማ ምሳ በመመገብ ላይ ያለ በፖሊስ ቁጥጥር ስር መዋሉ ተነግሯል። ታማኝ ምንጮች እንዳረጋገጡት ጋዜጠኛ አሉላ ፍሬው በቁጥጥር ስር የዋለበት ምክንያት እስካሁን በግልጽ ያልታወቀ ሲሆን ነገር ግን የተለያዩ ስፖርታዊና ከስፖርቱ ጋር ተያያዥ የሆኑ ጉዳዮች ጋር ሐሳብ የሚሰጥ ጋዜጠኛ እንደሆነ ይታወቃል። ጉዳዩን በተመለከተ አዳዲስ መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። እናንተስ ስለ አሉላ ፍሬው በቁጥጥር ስር መዋል ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። መልካም ጊዜ። እንግዲህ እንደምናውቀው በባለፉት ጊዜያቶች ላይ ስለ አሉላ ፍሬው በአብዛኛው በአርሰናል ጉዳይ እና ያው ላይቭ ሲያስተላልፍ በተናገረው ጉዳይ ላይ ብዙ ነገር እንደደረሰበትና ከስራ መባረርም እንደደረሰበት አይተናል። እንግዲህ አሁን ደግሞ በምን ምክንያት እንደሆነ ባናውቀውም ግን ያው በቁጥጥር ስር መዋሉ ነው እየተነገረ ያለው። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይሰው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እየደፈረ። ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው።
አስገድዶ መድፈርን የሚያበረታታው ዶክተር ለህግ ሊቀርብ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ይህ ቀደም ሲል የተመለከታችሁት ዶክተር ነኝ ባይ እዚህ አዲስ አበባ ከተማ ልደታ አካባቢ ባለ አንድ ጤና ጣቢያ እንደሚሰራ መረጃው ደርሶኛል። ታዲያ እዛ አካባቢ ያላችሁ ሰዎች ግለሰቡ ለህግ እንዲቀርብ ጥቆማ እንድታደርጉና የሚሰራበት ጤና ጣቢያ ላይ ያላችሁ አስተዳደር ክፍሎች ግለሰቡ ላይ ተገቢ የሆነ አስተዳደራዊ እርምጃ እንድትወስዱበት በማክበር ጠይቃለሁ። እንግዲህ ይህ ግለሰብ እዚህ ማህበራዊ ሚዲያ ላይ የተለያዩ ሰዎችን በመሳደብ በማንቋሸሽ ስማቸውን በማጥፋት ይታወቃል። ተመሳሳይ ድርጊት እኔ ላይም ጀምሮ እንደነበር ይታወቃል። ነገር ግን ግለሰቡ እኔ ላይ ያደረሰው ነገር እውቅና ፍለጋ በመሆኑ እዚህ ማህበራዊ ሚዲያ ላይ ምላሽ አልሰጠሁትም። ጉዳዩን በህግ ይዤዋለሁ፣ ወደፊት ይፋ አድርጋለሁ። ታዲያ ከዚህ ጋር በተያያዘ አሁን የተናገረው ነገር እጅግ በጣም አደገኛ መርዛማ የሆነ ንግግር፣ ሴቶችን የማያከብር ወንዶች አስገድዶ መድፈር መብታቸው እንደሆነና ስሜት ስላላቸው ነው የሚደፍሩት ብሎ የተናገረ በመሆኑ ከዚህ ጋር በተያያዘ ግለሰቡ እንዲህ ያለ አመለካከት ካለው ከታካሚዎቹ ጋር ከሌሎች ሴቶች ጋር ያለው ግንኙነት ቢጣራ የተለያዩ ነውሮችና ወንጀሎች ሊገኙበት ስለሚችሉ በስልጣን ያለው አካል በቁጥጥር ስር በማዋል ተገቢ የሆነ የማጣራት ስራ ሊደረግበት ይገባል። ይህ ግለሰብ በተለያዩ ሚዲያዎች ላይ በተለያዩ ጊዜያት ያልተገባ ንግግሮችን ሲናገር እንሰማዋለን እና አሁን ላይም እየተናገረ ያለው አግባብ ነው ብዬ አልልም። ስለዚህ ይህ ነገር በዚሁ ከቀጠለ ወደማይሆን ሁኔታ ሊሄድ ስለሚችል ተገቢው እርምጃ ቢወሰድ መልካም ነው ላለው በተገቢው ጊዜ ተገቢው እርምጃ ቢወሰድ መልካም ነው ብዬ ላለው። አይ ጉድሽ ነው። አንድ ሁለት ሶስት እንደው አምነሽ መዝለልሽ ገርሞኛል። እንደው ሰው ሁሉ 2018 እስኪያልቅ በጣም ይጓጓ። ኤቭሪዌር ማገኘው ሰው በሙሉ 2018 ቶሎ ቢያልቅ 2018 ቶሎ ሊያልቅ ነው። በቃ ግልግል ይሄ ዓመት አለቀ ነው የሚለው። ለምን ይሄን ያክል ኤክሳይትድ ይሆን ነው አዲስ ዓመት ላይ ለመግባት? ሰው እንደዚህ ኤክሳይትድ ሲሆን ለአዲስ ዓመት አይቻላቅም በህይወት። እኔ ራሴ አሁን በጣም ኤክሳይትድ ነኝ 2019 አዲስ ዓመት እስኪመጣ ድረስ። ለምን ብትሉኝ ግን አላውቅም። ለምን እንደዚህ ኤክሳይትድ ይሆን? አዎ እኔም ራሴ 2019 በጣም ነው በጉጉት መጠበቅ ያለሁት እና ይመስለኛል የኔ የራሴ ማለት ነው። እኔ በ2018 በጣም ብዙ ጉዶች በጣም ብዙ ነገሮች ስለሰማን ምናልባት እንግዲህ ለሚቀጥለው ለአዲሱ ዓመት አዲስ እቅድ ይኖራል የሚል እሳቤ ኖሮኝ ይሁን አላወኩም። ብቻ ግን እኔ የተሰማኝ ያ ነው። እናንተስ ምን ትላላችሁ? መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል? ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማ አንዴ ቃስ ብላ አትሄድም እንዴ? ምንድነው አንተ እየወጣችሁ የምትወጡት ምንድነው? ወጣት እየጣፈጠኝ አልሮጥም እንዴ? ስንት ዓመት ሮጥኩኝ፣ ስንት ዓመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አልሮጥም። የመጣምታ ቁም እንዳታፈበላችሁ ላይ ስለሆነ እንጂ ሽንኩርቱ ከ5 ብር አይደርስም። ያውናት ወይ ወጣም ሸከም ነው እየሮጠ ያዛቸው። ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት ይሷል። በዚህ ነው ሙስሊም እንኳን ታፊሽ ቀልያለሁ። በሽንኩርት ወጋም እንኳን ሽንኩርታም ባመስ ሽንኩርታም አይታኩር ካፈሳ ለማምለጥ ቤት ውስጥ ቁጭ ብለን ምን እንስራ ለምትሉኝ ቀን እስኪወጣ ድረስ ይሄንን መስራት ይቻላል። ጥጥ ገዝቶ መፍታት ነው። ምን አማራጭ አለኝ? እንዴት አድርገን ምን ቀን እስኪወጣ ድረስ ያባት ባሪ ኤግዛም የሚባለው አባባል አለ። እረገረገረ እንዴት ቻለው ቀን እስኪወጣ መቼስ የማይደረግ የለ። እንዴት እያደረግ ቀኑን ማውጣት ይሻላል። ልጅ እዶ ጦርነት ጀማ አልማገድም። ፋሚሊ ሀቀኛ ቢሆን ህይወታችን እንደዚህ አይበላሽም። 4ኛ ክፍል 35ኛ ስንወጣ ማሬ ደደብነ ይሄ ነገር አይሆንህም ቢሉ ለወጥ እናደርጋለን። በልበል ብለው ጨረቃ ላይ እነሱማ ያው ሰው ትሆናለህ ትለወጣለህ ብለው አስበው ነው እንጂ እንዲደድበህ ትቀራለህ ብለው አላሰቡም። ለዛ እኮ ነው ያንን ሞራልህን ሊጠብቁልህ ነበር። ለትዳር የግል ትምህርት ቤት የተማረች ትሻላለች ወይስ የመንግስት ትምህርት ቤት የተማረች?
እሱ አይታወቅም። ኧረ ተው ሁለቱም ነው ስለ የሰው ልጅ እንደማለካበት ያንተ ምንድነው የናት እኔ ሁሉም ቢሆን ኖርማል ሴት ከሆነች ምንም ከተዋደድክ ችግር የለም። ዋናው ፍቅር ነው። ይሄ ዋናው ላብ መጥቶ መልካም ሰው ነው። ልብ ላይ ታተኩሪያለሽ አንቺ። አዎ ይመችሽ። ለትዳር አድዬ ለትዳር አግብታል? ኧረ የለ። እሺ አሁን በቃ እንምረጥ። እንደውም ለትዳር የግል ትምህርት ቤት የተማረች ትሻላለች ወይስ የመንግስት? የመንግስት። ለምን ባል የግል ትምህርት ቤት ሀብታም የሆኑ ልጆች ብዙ አለ የለም እንደላቀው እንትን ያሉ ናቸው እዛ የሚማሩ ጨምለቅ ያሉት። እሺ የግል ግን የመንግስት የድሃዎች በቃ የኔ ብጤ ስለሆነ ብዙ ነገር አይተውን ስላሉ እንግባባለን። የዝና አንቺ ልጅ የዝና ስንት ዓመታቸው ነው ለትዳር ይደረሳል እንዴ? ትልቁ 22 ዓመት ነው። 22 ነው። ማን ነው ስሙ? ኤዶሚያስ ይባላል። ትንሿ 6 ዓመቷ ነው። ኦኬ አሁን ኤዶሚያስ ወንዱ 22 ዓመቱ ነው። ወደ ትዳር መሄድ ከሆነ የግል ትምህርት ቤት የተማረችውን ቢያገባ ይሻላል የመንግስት ትምህርት ቤት? እሱ እንግዲህ የራሱ ምርጫ ኤዶሚያስ የራሱ ምርጫ ነው። ህይወት ማን ጋር እንደሚያገጣጥም አይታወቅም። ስለዚህ እግዚአብሔር ባሰመረለት መስመር ይሄድ ዘንድ የራሱ ጉዳይ የራሱ ፍላጎት ነው። ዋናው ፍቅር ነው። ፍቅሩን ለኤዶም ተፈቅዷል። ለትዳር የመንግስት ትምህርት ቤት የተማረች ወይስ የግል? ለትዳር ያው ሰዎች በትምህርት በምን አትለዩም። ለኛ የሚሆኑ በጸባይም ማሰብ እኔ አለዩም ሁለቱም አለኛ ወይ ከመጣች እሺ የመጣውነችን የተነካሰበችን ነገ የሚያኖራ አለየው። እሺ እውነት እኮ ነው። ይሄ የትም ትማር የትም በመጀመሪያ ደረጃ የሚያየው ልቡ የሚፈቅደው ልጅቷን ነው እንጂ ትምህርት ቤቷን ወይ ትምህርት ደረጃዋን ወይንም ደግሞ ምን አይነት እንትን ላይ እንዳለች አይደለም። ልቡ ከወደደ የሚሰጠው መቀበል ነው ባይነኝ። እንግዲህ ነገር ቅጥ እያጣን ስንት በረሃ ቆራርጠው ከአሳ አራት ተርፈው ከደላላና ከተለያዩ መከራዎች ተሻግረው በደረሱባት ሀገር የሚያጣላ የጋራ ጥቅም በሌለበት ነገር ላይቭ ቲክቶክ ላይ ላይቭ የሀገር ልጅ አርሲ ወሎ በመባባል በገጀራ ተቀለዋል። ምን ደረጃ ላይ ነው የደረስነው? ግን ምን እየሆነ ነው? ራስህም እኮ ገና ፍቃድ አላገኘህ። ሳውዲ አረቢያ ገና አንቃ ትገላለች። ለማን ብለህ ነው? የሀገር ይቅር የሀገር ልጅ እንዴት ሰው ላይ ገጀራ ለማንሳት ይሄን ያህል ጭካኔ ይኖረናል? እዴ ገና እኮ እናንተም እኮ ገና ከፍየል ጠባቂነት አልወጣችሁም። ገና ደግሞ ሰው ሀገር ላይ መሆኑ ነው እንትን የሚለው ምንም ርህራሄ የሌላት በአልኮል መጠጥ በእጽ ዝውውር በጫት ምንም ርህራሄ የሌላት ከዚህ በፊት 27 ኢትዮጵያውያን አንቃ የገደለች ሀገር ላይ ገና አንተንም ታንቃለች እኮ። በዚህ ደረጃ ልንጨካከን የቻልንበት ሁኔታ አልገባኝም። ሀገራችን ላይ መስራት ያልቻልንም በተለያዩ ምክንያቶች ብለን ተሰደድን። ከተሰደድን በኋላ ደግሞ እኔ መጨረሻችን ምን ይሁን ግን እውነት ነው። በጣም ያሳዝናል። እውነት አሁን ላይ እያየን ያለነው ነገር እኔ ከአይምሮ ውጪ የሆነ ነገር ነው። ምክንያቱም ሰው ሆኖ በሰው ሀገር ላይ በስደት ላይ የሀገሩን ዜጋ እንደዚህ ማድረግ እኔ ወዴት እየሄድን እንደሆነ ራሱ ግራ ነው የሚያጋባው። እውነት አይምሮ ያለው በትክክል የሚያስብ ሰው ይሄንን ነገር ያደርጋል ብዬ አልገምትም። ምን ለመሆን ይሄ እንደታሰበ ራሱ በጣም የሚያሳዝን ነገር ነውና ኧረ እባካችሁ በስደት ላይ ያለን መተሳሰብ ሲኖርብን መተጋገዝ ሲኖርብን እንደ አንድ ሀገር ልጅ እንደዚህ አይነት ነገር ማድረጉ እኔ አግባብ ነው ብዬ አልልም። በጣም የሚያሳፍር፣ በጣም የሚያስጠላ፣ በጣም የሚዘገንን ነገር ነው። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ላይ የተፈጸመውን አሰቃቂ ጥቃት መቼ ሰምታችኋል? በሪያድ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ እጁ አለበት የተባለ አንድ ተጠርጣሪ በሳውዲ ፖሊስ ቁጥጥር ስር መዋሉንም አስታውቋል። ኤምባሲው ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን ገልጿል። ድርጊቱን የፈጸሙት በህገወጥ መንገድ ወደ ሳውዲ ገብተው በበረሃና ገጠራማ ቦታዎች በመሸሸግ ቡድን ፈጥረው ሲጋጩ የነበሩ ናቸው ተብሏል። በአሁን ሰዓት ኤምባሲው ከሳውዲ የሚመለከታቸው የጸጥታ አካላት ጋር በመሆን
በጉዳዩ ላይ የተሳተፉ ሌሎችንም ወንጀለኞች ለህግ ለማቅረብ ከፍተኛ ጥረት እያደረገ ይገኛል። ህብረተሰቡ ማንኛውንም መረጃ ወይም ጥቆማ በመስጠት እንዲተባበር ኤምባሲው ጠይቋል። በጉዳዩ ላይ ያላችሁን አስተያየት ኮሜንት ላይ አጋሩኝ። መልካም ጊዜ። ስሙኝማ የቀረው ይቀራታል እንጂ እኔ ለልጄ ትራፊን አልሰጠው። ከጸባይ ትራፊ፣ ከጉልበቴ ትራፊ፣ ከኢነርጂ ትራፊ ለዓለም ለሰው ለሁሉ ነገር ሰጥቼ ከዛው ለተረፈኝን ለቃቀሚ ትርፍራፊን አይደለም ለልጄ የምሰጠው። ዋናውን ለሱ ሰጥቼው ነው የቀረውን ለዓለም የምሰጠው። በቃ ልጄ ከኔ አቦሌን ነው የሚያገኘው፣ እንደውና አቦሉን ነው የሚጠጣው። በቃ ከባህሪ ለምሳሌ ብዙ ጊዜ ሰዎች ምን ያደርጋሉ ቤት ውስጥ በቃ አንተ እንዲያረክ ምናምን ከልጁ ጋር በቃ እስኪ ዞር በልልኝ ደስ ሄደ ስራ ይያለው ምናምን በቃ ፍራስትሬሽናችንን ሁሉ ልጅ ላይ እንወጣውና ከዛ ልክ ድንገት ወይ ዘመድ ቢደውል ወይ አሰሪ አለቃችን ቢደውል ወይ ምናምን ወዲያው ተቀይረን መልካም ሰው ነን። በቃ እንዴት ነህ ልጆች እንዴት ናቸው ምናምን የራሳቸውን ልጆች እንኳን በስልክ ቢያሳዩን የኛን ልጆች እንደዛ አበሳጭተን የነዛ ልጆች ግን እናጫውታለን። ይሄንን ሁሉ ልጆች ይታዘባሉ። ታዝበው ያድጉና መጨረሻ ላይ እነሱም እዛ እድሜ ላይ ሲደርሱ ቲኔጅ እድሜ ላይ ሲደርሱ ለጓደኞቻቸው አብረዋቸው ለሚውሉት ሰዎች ሁሉ ናይስ ሲሆኑና አቤት ሲመጡ ግን እኛን ማዋሩን እኛም ላይ ፍራስትሬሽናቸው ነው የሚወጡ። በቃ በራቸውን የሚዘጉ ማሚ ማውራት አልፈልግም የሚሉ ናቸው የሚሆኑትና ለዛም ነው ብዙ ጊዜ በእኛ ማህበረሰብ ሰው ስላቀረብኩ እኮ ነው እንዴት እናንተ ላይ የምወጣው ስላቀረብኩ እኮ ነው እንደዚህ ምናምን የምንለው። እንደዛ ስላደግን ነው። ሰዎች ባቀረቡን ቁጥር ዲስሪስፔክት ያደርጉናል። ያንን ስላለ ነውና እኔ ልጄ ያንን እንዲማር ስለማልፈልግ ሁሉ ነገር ቤስቱን ነው የሚያገኘው። ሁሉ ለኔ ማለት ነው። ለሌላ ልጅ ማጫውተው ቀድሜ ልጄ ነው ማጫውተው። ለማናጀሪ ናይስ መሆን ካለብኝ ለልጄ እጥፍ ነው ናይስ መሆኑ። ምክንያቱም ማናጀሪ ነገ ስራ በቀይር የት አገኘዋለሁ? ልጄ ግን የዘላለሜ ነውና መጀመሪያ ከአመላችሁ፣ ከጉልበታችሁ፣ ከኢነርጂያችሁ፣ ከሁሉ ነገራችሁ አቦሉ ለልጆቻችሁ ስጧቸው። ከዛ በኋላ የተረፈው ለዓለም ይደርሳል። ይቀራል ደግሞ ለዓለም። እውነት እኮ ነው። ያው ይባላል አይደል እንዴ? ምርጡን ለህፃናት ይባላል እኮ። እውነት ነው። እኔ የምላችሁ ከዚህ ሁሉ ከ150 ሚሊዮን ኢትዮጵያዊ አንድ እንኳን ይሄንን የሚገዛ ሰው ይጥፋ። አረቦችም ሆኖ ሌሎች ኢሮፕ እየመጡ 1 ኪሎ 2 ኪሎ ልክ እንደዚህ ሲገዙ ለምንድን ነው ሀበሻ ይሄንን የማይገዛው ብዬ በየጊዜው ቪዲዮ ሰራለሁ። እስቲ አንድ ሰው እንኳን ገዝቶ ይሄንን የሚያሳየን ይጥፋ። አቅማችሁን አሳዩኝ እስኪ 1 ኪሎ 2 ኪሎ በመግዛት ከ50 ግራም እና ከ100 ግራም ወጣችሁ። እስቲ ከዚህ ሁሉ ህዝብ አንድ ደና ሰው መጥቶ ዛሬ ይሄንን ገዝቶ ያሳየኝ። ወይ ደግሞ ካልሆነ እኔ ገዝቼ ለእናንተ ጊፍት ልስጣችሁ። እስኪ የኢትዮጵያ ባለሀብት ሚስቶች የት ናቸው ያላችሁ? ይሄንን አንድ እንኳን ገዝታችሁ ቤታችሁ አታስቀምጡም እንዴ? በጣም ነው የሚያሳዝነው። ማለት በወርቅን የሚያህል ነገር እንደዚህ እንደ ኢንቨስትመንት እንኳን ገዝታችሁ ብታስቀምጡት አንደኛ ጥቅማችሁ ብራችሁን ታሳድጋላችሁ፣ ሁለተኛ ደግሞ ይሄንን የመሰለ ኩዊን ክራውን እና የአንገት ገዝታችሁ ትዘንጡበታላችሁ። ይሄንን መጥቶ ለገዛኝ ሰው ወይም ደግሞ ኦርደር ላደረገኝ ሰው በኢትዮጵያ የ1 ሚሊዮን ብር ጊፍት አለኝ ማለት ነው። ስለዚህ የምትፈልጉ ሰዎች ኮንታክት አድርጉኝ። በአካልም ለምትመጡ ሎኬሽን አስቀምጥላችኋለሁ፣ እንዳያመልጣችሁ። 1 ሚሊዮን ብር ጊፍት ይኖራቸዋል። እንግዲህ እኛ እዚህ የምንገዛው እናቴ በኪሎ ስኳር ነው። ስኳር፣ ሌላ ነገሮች በኪሎ እንገዛለን። ለማንኛውም ግን እንዳሳብ ማለት ነው። እሺ እንዳሳብ ማለት ነው። እስኪ ወይኔ ልግዛላችሁ አልሻለም። በቃ ግዢና ስጭንና እናሳያቸዋለን ለሀብታሞች፣ በዚህ እንዲማሩ እናደርጋለን። እና እስኪ አስተምሪልን። እዚህ ፎቶ ላይ ያለው ልጅ ደረቱ ላይ ያለውን ጽሑፍ ልብ በሉ። ከዛም የሆነውን ስትሰሙ በእጅጉ ትደነቃላችሁ። ታዋቂው አርቲስት እንግዳ ሰው ሀብቴ ወይም ቴዲ በአርባ ምንጭ በ220 ሺህ ብር የገዛውን የቅርብ ጊዜ ሳምሰንግ አልትራ ስልኩን መንገድ ላይ ጥሎት ነበር። ነገር ግን ይህ ውድ ስልክ የወደቀው መልካምነትና ታማኝነት በታደለው ሙልቀን በተባለ የአርባ ምንጭ ወጣት ልጅ ነበር። አርቲስት ቴዲና ባልደረቦቹ ደውለው ስልኩ እንደወደቀባቸው ሲነግሩት የወጣት ሙልቀን መልስ ግን የብዙዎችን ቀልብ የሚስብ ነበር። በእኛ ባህል የሰው ዕቃ መውሰድ ጎሜ ነው በማለት ያለበትን ቦታ ጠቁሞ የ220 ሺህ ብር ስልኩን ለአርቲስት ቴዲ በሙሉ ታማኝነት አስረክቧል። በመጽሐፈ ምሳሌ ልጄ ሆይ ሕጌን አትርሳ እንደሚለው የወጣቱ ደረት ላይ ያለው ጽሑፍና ተግባሩ በትክክል ተገጣጥመዋል። ለአባቶች መልካም ባህልና እሴት ቅድሚያ ለሰጠው ቃሉን ደረቱ ላይ ብቻ ሳይሆን ልቡ ላይ ጭምር ላተመው ለወጣት ሙልቀን ምን አስተያየት አላችሁ? ኮሜንት ላይ አጋሩኝ። መልካም ጊዜ። በአሁን ጊዜ እንደዚህ አይነት ሰው መገኘቱ በጣም ይደንቃል። አንድ ነገር ልንገራችሁ። ምን አጋጠመኝ መሰላችሁ? እኔ ከዛሬ 5 ዓመት ምናምን በፊት ይሆናልና ለንግስ የስላሴ ንግስ በዓል ነበርና ቤተክርስቲያን ልጆች ይዤ በቃ እዛ ቤተክርስቲያን ያንን ክብረ በዓል እያከበርን እያለ በጣም ብዙ ሰው አለ። ያው የዓመታዊ ክብረ በዓል ሲከበር እንደምታውቁት ነው፣ ብዙ ሰው አለ፣ ግፊያም አለ። በዛ መሃል
እንግዲህ ስልኬን ጥየዋለሁ። እኔ ምንም ያስተዋልኩት ነገር የለም። በቃ በዓሉን ስርዓቱን ጨርሰን ወደ ቤታችን ተመለስን። ለቤት ከገባን በኋላ ትዝ ሲለኝ ሳየው በቃ ብፈልግ ሁሉም ቦታ ጋር ብፈልግ አጣሁት ስልኬ። በቃ ስልኬን ጥየዋለሁ። ስለዚህ ባካችሁ እስኪ ደውሉበት ስልኩ ላይ አልኩኝና ስልኩ ላይ ተደወለ። ሲደወል ልክ እንደዚህ መልካም የሆነች እናት ስልኩን አግኝታው አነሳችሁና አዎ ጥለሹ ነው መሬት ወድቆ ነው ያገኘሁት። እኔ አሁን ቤተክርስቲያኑ አካባቢ ነው ያለሁትና መተሹ ሰጂ። እሷም እየጠበቀች ነበረ እስከሚደወል ድረስ ማለት ነውና በጣም እንደዚህ አይነትም የተባረኩ ሰዎች አሉ። እንደነዚህ አይነት ሰዎችን ያብዛልን ነው የሚባለው። ጋይስ አሁን ወደ ውስጥ ገብተናል። ባይገርማችሁ 5 ነጮች አየንና ማለት ነው ማንን ይመስላል ስላቸው ላሚን ያማል ብሎ ነው የጮሁት። እግዚአብሔር ነው የምላችሁ። ቴንክ ዩ በዚህ ጋር ነው የምንሄደው። ይሄው አሁን ያለበት ላግዠሪ ቦታ ደግሞ ምን ያደርጋል መሰላችሁ? ለኢንተርናሽናል ኦዲየንስ አፒሊንግ ያደርገዋል ማለት ነው። እኛው እንደዚህ ነው ወረድ ያለበት። በተቻለ አቅም መሸፈን ያለበት ፊት እንደዚህ። ጋይስ አሁን ደግሞ የላሚን ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል። ሄይ ሰባዮ እንደ ቀላል ነች። በጣም የሆነ ሳብ ነገር ነው የሚያደርገው። ስልኳን እንደዚህ አስቀምጣታለህ። ከዛ እንደዚህ ታደርጋለህ። ከዛ ቡም ኮፍያ ሪላክስ ነው የምታደርገው። ራስህ አፍህ አትክፈት ግን ዝግት አድርገህ በቃ ብሬሷ ስላላረግን እንደምንም ብሎ በግድ እንግዲህ በናቲ በርበር አማካኝነት ትንሽ እንግዲህ ሊያቀራርበው ሞክረዋል። አላውቅም እንግዲህ ኳስ ላይ ብዙም አይደለውም። ይሄ ነው ብዬ ልል አልቻልኩም። ኑሮ በጣም መክበዱ የገባኝ ቤት ውስጥ ባሌ ከኔ በላይ ማውራት ሲጀምር ነው። እንደዚህ እኮ ነው አሁን ላይ በቃ ብቻ መለፍለፍ ሆኗል። መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ ራሱ ሆቴል ውስጥ ቁጥሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ያዘው ነው ጥያቄው። ግን የኔ ደግሞ ጥያቄ ሀገር የምጠራኝ የገዛ ወንድሜን ውጋ የገዛ ኢትዮጵያውያን ግደል ብላ ሀገሬን አጠራኝም ነው የኔ አማርኛ። ለእርስ በርስ ጦርነት ብታፍሰኝም ራሴን አጠፋለሁ እንጂ መቼም አልዋጋለም ነው የምልህ። ገባ? ይሄ ነው የኔ አማርኛ። ለገዛ ወንድ ሀገር ስትጠራ ድንበርህ መሬትህ ተወሯል ብላ እንጂ ወንድም ወንድሙን ይግደል ብላ ሀገሬ አጠራኝም። አስረግጬ እነግርሃለሁ። እኔም ብታፍሰኝ ራሴን አጠፋለሁ ወይም ደግሞ ያቅሜን እሞክራለሁ። መቼም ወንድሞቼ ላይ አልተኩስም። በቃ ጦርነት ይብቃ ይቁም ነው የምለው። ጦርነት ይቁም። ያማል ኢትዮጵያ እንዴት አገኛት? ቲኬዌ ኢሲቴና ሜሲ ኢትዮጵያ እንዴት አገኛት? ካሜራ ዋታ ፊፋ ወሰለኩ አጥበዋል የሚባለው እውነት ነው? ያ እውነት ነው። በልጅነት አጥበዋል። ይታባታባ ይሄ እውነት ያሟል እንዴ? እውነትም ያሟል እንዴ? ምን ነው ተወረገረገብን እኮ ጋይስ። ይሄ ሰውዬ ይሄንን ቪዲዮ ከፖሰተ በኋላ በጣም መነጋገሪያ ሆኗል። ብዙዎች እየተቀባበሉት ነው። እናም ቴዲ አፍሮን ትመስላለህ እያሉት ነው። እንዴት ነው? እውነትም ቴዲ አፍሮን ይመስላል? ኧረ መመሳሰል እውነት በደንብ ነው የሚመስለው። በጣም ይመሳሰላሉ። ኧረ ሳምሪ ኧረ ሳምሪ በቃ ታስሮ የተፈታው ሻኮ ነው የሆነችብን። በቀደም ከሆነ መላጣ ጋር ነበረች፣ ከዛ ደግሞ ዋና ውስጥ፣ አሁን ደግሞ ይኸው የማትገመት ሰውን ማለት እዚህ ጋር ነው። እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን የሁለታችን። እኔ አሁን ይሄ ከራቼ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም። አይመለከታችሁም እናንተ
ግን በጣም ይሄ ስራዎች እየመጡ እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላ እኛ አብረን አንሰራም ምንም አይነት ስራ። ከባድ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ መረጃ በቶሎ እንዲደርሳችሁ ሰብስክራይብ የምትለዋን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።